ፈጣሪ ሆይ አንድም ሁለትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብለሃልና በመካከላችን በመገኘት ይህንን ማዕድ ባርክልን። በስመ ሥላሴዎች የተባረከ ማዕድ ይሁን። ተባርኳል። አሁን መብላት እንችላለን። ይኸው ነጋልሽ አሁንም በጣም የጸባይ ለውጥ እያመጣ ነው። በሰላም ነው ዘፈልከ? አዎ በሰላም ነው። ፊትህ ግን ልክ አይደለም። አዎ ትንሽ ተጨናንቄያለሁ። ምን ነው? እሰራበት የነበረው መኪና ተሸጠ እናማ በቃ የኪክዬ ትምህርት ቤት አለ ለፈዋ ምናምን በቃ ስራ እንድትፈልግልኝ ብዬ ነው። አረ ችግር የለውም እንፈልጋለን። አይዞህ ግን እስከዛ የሚቸግር ነገር ካለ ምናምን በቃ እንረዳለን። ጠይቀኝ እሺ። በቃ ካላስቸገርኩ አንድ 500 ብር አበድረኝ። አረ ችግር የለውም አትሳቀቅ እንዴ። እኛ በዚህ ጊዜ ካልተረዳዳን መች እንረዳዳለን? እሱማ ልክ ነው። ስማ ኬክን ደግሞ ሰላም ነሽ? ስራ ባይረፍድ ቢኖር አብረን ቁርስ እንበላ ደስ ይላል። ችግር የለውም ሌላ ቀን እንበላለን። በጣም ነው የማመሰግነው። አይዞሽ እሺ። እሺ ሄሎ። አቤት ጋሼ። ምን እየምሩት ነው? ስራ እኛ ጋር? አረ ምርጥ ሹፌር አለ። የቤተ ክርስቲያን ልጅ ጨዋ።
እሺ እየነዱ ከሆነ በቃ እዛው ስራ ቦታ እናወራለን። እሺ ጋሽ እሺ አመሰግናለሁ። እሺ እዴ ቪትስና ሲኖትራክ ታረቃችሁ ደግሞ? መጣላታችንን በምን አወቅ? ምን ይገርማል። እናንተ ሴቶች ስትባሉ በቀን 10 ጊዜ አይደል የምትጣሉት? 10 አይደለም 10,000 ጊዜ ብንጣላ አንተ ምን አገባ? ሚስት ነዋ። እንደ አንቺ አይነት ሴት ግን ከሆነች እውነት ትቅርብኝ። ኧረ ብትፈልግ ሴት ታገኛለህ። ያው እንደዚህ ነዋ በየመንገዱ። አሪፍ ተላካፊ ነው እባክህ። እናንተም እኮ መላከፍ ትችላላችሁ። እስኪ አሁን ደግሞ ቀይሩት። ሁሉ ጊዜ ወንድ ብቻ ከሚላከፍ አሁን ደግሞ እናንተ ልከፉንና እኛም ወንዶቹ ደስ ይበላል። ኧረ እቺን ጨዋታ ታዲያ ሻይ ቡና እያልን ብናበረታት አይሻልም? እሺ አረፋ ዘርፎ ከተክ ብለህ ስራ ፈልግ። ምንድነው እዚህ ቁጭ ብለህ የምትሰራው? እዚህ ሀገር ላይ አሁን ምን ስራ አለ ብለሽ ነው? ምን የሌለ ስራ አለ ደግሞ? ባይኖርስ መንግስት ስራ ፍጠሩ ብሎ የለ ፈጠራ። ስራና ፈጠራው መች ጠፋል? ምን ሰራበት ቦታ እኮ ነው ያጣነው። አደባባዩን፣ መሬቱን፣ ማረሻውን እንዳለ እኮ አጥረውታል እኮ ቦታውን። እና ምን ላይ እንስራት አለ? ፈጣሪ አንኳኩ ይከፈትላቸዋል ሲል ሰምተው መንግስትም ወጣቶች ጠይቀው ይሰጣቸዋል ብሏል። ስለዚህ ድና ቀበሌ ጠይቃ። ቀበሌው ወረዳ በሚለው ተቀይሯል። ወረዳውና ደጉ መንግስታችን ደግሞ ቀልዳቸው ከደረጀና ሀብቴ የበለጠ ነው። ስለዚህ እዛ ድረስ ምን አስኬደኝ? ከፈለጉ ያለውበት ድረስ መጥቶ ይስጡኝ። እንዲያውም ያንተ ቀልድ ይበልጣል። እሺ እንዴ ስንት ቀልድ በተቀለደበት ሀገር አሁን ይሄ ቀልድ መሆኑ ነው? እንጀራ መብላት ግዴታ አይደለም፣ ዳቦ በሙዝ ብሉና መሮጥ ይቻላል እኮ ተብለናል አይደለም እንዴ? እሺ ዳቦ በሙዝ ሲሆን እሺ ሩጫውን ምን አመጣው? እሱን ይጂና ጠይቅ። በዛውም ደግሞ ሙዝ 40 ብር ዳቦ ደግሞ 5 ብር እንደገባም ንገሪው። ቆይ እስኪኛ ሙዝና ዳቦ 45 ብር ገዝተን ከምንበላ ማንቻችን ደንበኛችን ለየድም እንበላባት? ማን ጠግቦሽ? እሷ ጋር ሄደን በየአይነታችንን በ25 ብር ሲጣ እናደርግም እንዴ? አሁን እንደውም ሄደን እንብላ በእናትሽ። አንቺም ከትምህርት ቤት የመጣሽው ደክሞኛል፣ እኔም ደግሞ ወደ ምግብ አምጣ እያለኝ ነው። አዎ ታዲያ በዚህ ድካም ላይ ዳቦ በሙዝ በልቼ ስሮጥ ጫማዬ ቢቀደድ መጥቶ ይገዛልኛል? እሱን ቀደጂና ሞክሪ። ጫማ የተቀደደ ብለሽ ሄደሽ ስትነግሪው ጫማ ማድረግ ግዴታ አይደለም በእግራችሁ መራመድ ትችላላችሁ ይልሻል። ይሄ ቀልድ እኮ አያልቅበትም። በእኔ እንሂድ። መጣ ይኸኛው እንኳን ደህና መጣ። አንተ አርፍድ፣ ቀስ ብለና ዘና ረጋ ብለናል። እሺ ጋሽ እየሰራሁትን ዲዛይን አያችሁት እንዴ? እንዴ ቦስ ራሱ እንዴት እንዳየው ቆንጆ ነው፣ ወዶታል። በዚህ ላይ ደግሞ የሰራው ዲዛይን አሪፍ ነው። በጣም ጥሩ። አንድ ደግሞ ማታ የሰራኋት አለች። እሷን እስኬሌት ነው አውጥቼ ማታ ጨርሳታለሁ። እሺ አቤሌ፣ እሺ። እና ቁርስ እንዘዛ። እኔ በላው ባይሆን አንተ ብላና አንዴ ታዘዘ ትእዛዝ አለ፣ እሱን አሳያለሁ። አረ ስራ ይቀርማል። ከበላው በኋላ ላፍ ላፍ አድርጌ ጨርሳታለሁ። በጣም ጥሩ። እንደዛማ ከሆነ በልናዩ ይሁን። አባቢ ለምንድን ነው ግን ስራ የማትፈልገው? በልጅነት ያስተማሪ ኤክስን ፈልግ ብሎኝ ዴክስ ስር ልፈልግ ጎንበስ ስል አንጠልጥሎ ከትምህርት ቤት አባረረኝ። አሁን ደግሞ አንቺም ይኸው ስራ ፈልግ ትይኛለሽ። ቆይ ስራ ዝም ብሎ ከየት ይገኛል? ሰራተኛና አሰሪ አገናኝ ኤጀንሲዎች ጋር ነው። ወይ ጉድ! እነሱ ገንዘብሽን ሙጥ ነው የሚያደርጉት። ስራው ወፍ የለም እናቴ። እሺ መንጃ ፍቃድ አለ፣ ለምንድን ነው ለድርጅቶች ሲቪ የማታስገባው? እኔ እዚህ ትምህርቴን እየተማርኩ ነው። እናቴ ደግሞ እዛ አረብ ሀገር ትሰቃያለች።
እንደዛ ሆነ አንተ ቁጭ ብለህ ሳይኮ በጣም ነው የሚደብረኝ። እንደምታስቢልኝ እኮ ይገባኛል። ግን በቃ ምን ላድርግ? ወይ ደግሞ የሆነ ሶፍትዌር ነገር ልፍጠርና ሰራተኛና ስራ የሆነ ነገር እንደዚህ እናገናኛለን እያሉ ገንዘባቸውን ከሚበሏቸው በቃ እዚህ ሶፍትዌር ላይ ኦንላይን እየመጡ እየተመዘገቡ ስራ የሚያገኙበትን ነገር አመቻቻለሁ። እኔም እኮ ወጣቶች ያለ ስራ ዝም ብለው ሲንቋልሉ ወይ ደግሞ ተቀምጦ ሰፈሩ ሳይኮን እኮ ያሳዝኑኛል። ታረጋዋለህ አምናለሁ። ወጣቱማ እኮ ከከሸፈ ቆየ። ነገራችን ላይ ሀገር የሚለውጡት ብዙ ህዝቦች ሳይሆኑ እንዳንተ አይነት ጥሩ ሀሳብ ያላቸው ጥቂት ግለሰቦች ናቸው። ኧረ እባክሽ ሙድ መያዝሽ ነው። ኧረ ሙድ አልያዝኩም ከምሬን ነው። አንተ እኮ ጥሩ ታስባለህ። ምን ዋጋ አለው? አልተገብረውም እንጂ። እሱን ማመንህም ጥሩ ነው። ያለማመን እኮ ችግር የለብንም። ፈጠራውም እጃችን ላይ ነው ያለው። ግን ምን ዋጋ አለው? ቻፖ የለም። በአሁን ፈዋው ሳይደርስ አይቀርም። ሂጂና እጅሽን ታጠቢ። ያው እንደውም መጣ። ሂጂ ታጠቢ። ያው እንግዲህ ጋሼ እንደነገርኩት ልጁ ሰፈር ውስጥ ቁጭ ካለ በጣም ቆየ። እንደው እርሶ እንኳን በሹፍርናም በምንም እንደው ቢቀጥሩልኝ እኔ ስራዬንም አርፌ መስራት እችል ነበር እኮ። ምን ችግር አለው ታዲያ? በአንተ መጥቶ ነው። በቃ ነገ አምጣውና ስራ መጀመር ይችላል። የምሮትን ነው ጋሼ? በጣም አመሰግናለሁ ጋሼ፣ በጣም አመሰግናለሁ። ምንም አይደለም። እንደውም ልጄ ነገ ከረጅም ጊዜ በኋላ ወደ ሀገሯ ስለምትመለስ አብራችሁ ሄዳችሁ ትቀበሏታላችሁ። በቀጣይም ሀገሩ ድንግር ስለሚላት የእሷ ሹፌር ሆኖ ይቀጥላል ማለት ነው። ዋው ዋው ጋሼ በጣም ደስ ይላል፣ በጣም ደስ ይላል። እሺ ምንም ችግር የለውም። ታዲያ ግን እንዳንተ አይነት ጥሩ ጸባይ ያለው ከሆነ ነው የምፈልገው። አረ ጋሼ እንዴ እሱ እኮ በጣም መልካም ልጅ እኮ ነው። እንደውም አሁን በቅርቡ መኪናው ስለተሸጠበት ነው እንጂ የገዳም ጉዞ አዘጋጅ ሹፌር ነበር እኮ። ጥሩ ነው እንዴ በጣም የሚገርሙት ሰፈር ውስጥ ራሱ ማለት ነው ልክ ሰው ሲታመም እየዞረ በየሰፈሩ በየቤቱ ሳይቀር እኮ ነው ጸበል የሚረጨው። በዓላት ራሱ ሲደርስ በዓላት ሲደርስ በየቤቱ እየገባ ዶሮን እርድ። በጣም መልካም ልጅ እኮ ነው ጋሼ። እንደነዚህ አይነቶቹን ሰዎች ያበርክትልን ነው የሚባለው። እንዴ አሜን 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 ጋሼ። እንዴ ሰው በዚህ ጊዜ እርስ በራስ በተጨካከነበት ጊዜ እንደዚህ አይነት ልጅ ከየት ይገኛል? ኧረ ከየትም እግዚአብሔር ስለሚወዳት እንግዲህ መልካም ሹፌር ሊገጥማት ነው ልጄ። በሉ ነገ ኤርፖርት ስትደርስ አብራችሁ ሄዳችሁ ትቀበሏታላችሁ። እሺ እሺ ጋሼ ምንም እንዳያስቡ። እኛ ይኸውልህ እቅፍ አበባ ይዘን እንደ እናትም እንደ እህትም ሆነን እቅፍ አድርገን ነው የምናመጣት። አንተ ጨዋታ አያልቅብህም። አይ ጋሼ ታዲያ ምን ላድርግ ብለው ነው? ዘይት 1000 ብር እየገዛን ካልተጫወትንማ ከውጭ ሌላ ተጫዋች ማስፈረም የሚኖርብን እኮ ነው። በል ወደ ስራ። እሺ ጋሼ እሺ። አሁን የኛ ኑሮ ነው። ስንቱ ባለሀብት ፎቅ የሚያካክል ቤት ይሰራና ለልጆቹ አንዳንድ ክፍል ይሰጣቸዋል። በዛው ልክ ደግሞ የሀገር ክፍሎች ባዶአቸውን ይውላሉ ያድራሉ። የደሃው ልጅ ግን ከሱ ቤት ፊት ለፊት ፀሐይና ብርድን እየቆጋው አብሮት ይኖራል። ሌላው ባለሀብት ደግሞ ውሻውን ለማደለብ እንደዚህ ሚላስና የሚቀመስ በጠፋበት ሀገር ውስጥ ለውሻው ቦርስ ጋር ይከራያል። እንደዚህ እየተኖረበት ባለበት ሀገር ላይ አሁን የኔ አሟሟት ነው ወይ? ጉች ጉች ያለጡት አንድ ቀን ሳላይ ይላል። አስቢ እንግዲህ የሚላስ የሚቀመስ በጠፋበት ሀገር ላይ ጉች ጉች ያለጡት ይመኛሉ። አይ ማማ ኢትዮጵያ የሞተልሽ ቀርቶ የገደለሽ በላ አሉ። ሀብታም እኮ ሀብቱን ሲያስብና ድሃን ሲያይ የፈጠረው እኮ ነው የሚመስለው። እያንዳንዱ ባለሀብት እኮ ሰርቶና በላቡ ተለውጦ ቢሆንሽ እያንዳንዱ ባለሀብት ዘርፋና እቺን ሀገር በዝብዛ ነው የተለወጠችው። ታዲያ እነሱ በዝብዘውና ሰርቀው ሲለወጡ ሳይ እንዴት ነው እኔ ስራ መስራት የሚያምረኝ? እኔም እኮ እንደነሱ ዘርፌ መለወጥ እፈልጋለሁ።
ለነገሩ እኮ እዚህ ሀገር ስራ ብትገባም የሚከፈልን ነገር ከኑሮ ውድነቱ ጋር በፍጹም አይጣጣምም። እውነትሽን እኮ ነው። እኔ ስለዚህ ብዬ አይደል እንዴ እንደ እናትሽ ብን ብዬ ጠፍቼ አረብ ሀገር መስራት የሚያምረኝ? ሆ እንዴ አንተማ እኔን ጥሎ መኖር ካስቻለ ጥርግ በል። እንዴት ነው ማያስችለኝ? እንኳን እኔ 9 ወር አርግዛሽ ብላ ምጥ የወለደችሽ እናትሽ እንኳን ትታሽ አረብ ሀገር ሄዳለች። እሱማ ስለተፋታችሁ ነው። እና እኔም አረብ ሀገር ለመሄድ ከአንቺ ጋር ልፋታ? እኔ እናንተማ ስንት ችግር አብረን አሳልፈናል። እንዲህ በቀላሉ አንፋታም። እኔ እናንተ 80ችንን ለመቅደድ ሌላ 90 ያስፈልገናል። 90 ደግሞ ምን ማለት ነው? እሱን ደግሞ ፍርድ ቤት ሄደህ ፍቺ ስጠይቀኝ አስረዳለሁ። አንቺ እኮ እሳት ቅመም ነሽ ልጅ ነሽ። አሁን 90 ያልሻትን ነገር ትናገሪያታለሽ። ልቀቂ። ዛሬ ደግሞ በጠዋቱ ቤት ድረስ መጥተህ ነው እንዴ ሳቢ መሰለኝ? አስመሰልኩታ። ታዲያ ስማውን እሱን ተውና እኛ መስሪያ ቤት በሹፍርና ስራ አግኝቼልሃለሁ። አሁን ግባና ፏ ዝንጥ ብለህ ትወጣለህ፣ ታናግራቸዋል። እባክህ አንተ ደግሞ ሙድ አትያዝ። ማርያምን አይምሬን። አንተ እኮ ማርያምን ካልክ እኮ አትዋሽም። ኧረ ና ግባልኝ በእናትህ። በስመ አብ። ስማ ውለታህን ግን ደሞዝ ላይ ትከፍልሃለህ። አሁን ስማ ከሁለቱ በላይ አንድ የምትሰራልኝ ፌቨር አለ። ምን? ስማ እዛ ሲጠይቁኝ ማለት ነው አረ ልጁ ምንም አያውቅም የቤተ ክርስቲያን ልጅ ነው፣ በቃ አንገት ደፊ ሲወጣ ሲገባ ራሱ ሰውን ሰላም እያለ የሚሄድ ልጅ ምንም የማያውቅ ጨዋ ልጅ ነው ብያቸዋለሁ። ስለዚህ ምን ታደርጋለህ አንተ? አንገትህን ደፍተህ እንደ ጨዋ አክት ታደርጋለህ። እና ትወናም ሹፍርና ምንም ሰራው ታዲያስ? አይ በአንድ ደሞዝ እንኳን ሁለት ስራ ያዋጣኝ። ስቀልድ ነው እባክህ። በአንተ ከመጣጣጠኝ ነው። ወረኛ አሁን ገባና ለብሰን ቀይርሽ ቶሎ እንዴ። ምን ልብሴን ብቻ ገና ነጠላም ደርቤ ነው የመጣው። በዛው ቅዳሴ ይገባል። ደህና አደሩ። ጤና ይስጥልኝ። እግዚአብሔር ይመስገን። አቤል እኮ ነው የመጣሁት። አዲስ ሰራተኛችን ሹፌሩ አንተ ነህ? አዎ እኔ ነኝ። እሺ እኔ አቶ ከበደ ጓንጥል እባላለሁ። እሺ እኔ ደግሞ ሳሚ እባላለሁ። እንዴ ቁልፍ እንኳን ማንጠልጥ ያለው ዝም ብለህ ሳሚ ትላለህ እንዴ? አባት አያት የለህም? ኧረ አለኝ። ሳምሶም ነጋሽ ገብረ ጻድቅ። ጎበዝ። አባቶቻችንን አያቶቻችንን እኛ ካላከበርናቸው ማን ነው የሚያከብራቸው? እኔና አንተ እዚህ ቆመን እንድናወራ እዚህ የደረስነው እነሱ በከፈሉት ከፍተኛ መስዋዕትነት ነው። አዎ እሱማ ልክ ኖት። እሺ የድርጅቱ ባለቤት የሆኑት አቶ ጥላሁን ስለሚፈልጉ ግባ። ከዛ ስትወጣ የድርጅቱን ሰራተኞች አስተዋውቃለሁ። ከዛ ደግሞ የድርጅቱን ህግና ደንብ ሩል ኤንድ ሬጉሌሽኑ እኔ እነግርሃለሁ። ና ግባ። አመሰግናለሁ። ግባ። እንዴት አደሩ? እንዴት አደሩ? እግዚአብሔር ይመስገን። አሜን። ለዓለም ቤዛ ለሆነው ለመድኃኔዓለም ክብሩ ይስፋ። አሜን። ምን ልታዘዝ? እኔ ምን ልታዘዝ እንጂ አቤል ሹፌር ይፈልጋሉ ብሎ ነበር ወደዚህ የላከኝ። ኦ አንተ ነህ እንዴ? በል በደንብ ሰላም በለኛ። ቤተሰብ ልንሆን እኮ ነው። እውነት ነው። አቤል ስላንተ በተደጋጋሚ ነግሮኛል። እንደ አጋጣሚ ደግሞ ጥሩ ሰዓት ነው የመጣኸው። ልጄ ዛሬ ከውጭ ትገባለች። እኔ ደግሞ ኤክስፖርት የሚደረጉ ስራዎች መዋዋላቸው ውሎች አሉኝ እና በጣም ቸኩዬ ነበረ። ስለዚህ አንተ ሄደህ ትቀበልልኛለህ? እሺ ደስ ይለኛል። ቁልፏን እሺ ይኸው ቁልፉ። እሺ መኪናዋን ላሳየህ። እሺ
ሚ ሂር ዩ ፎር ዩ ዌልካም ቱ ሂር ዌልካም። በነገራችን ላይ አማርኛ እችላለሁ። ገላገልሽኛ። አማርኛማ ከቻልሽ በደንብ እናውራ። ታዲያ የት ነበርሽ? ምን ያህል ጊዜ ቆየሽ? ዋሽንግተን ዲሲ ነበርኩ። ሎንግ ታይም፣ ረጅም ጊዜ ሆኖኛል እዛ። ባይ ዘ ወይ አማርኛ እዛ የስራ ቋንቋ ነው። ኒውስ ላይ ምናምን አለው በቋንቋ በብሄር ምናምን ስትጣሉ በጣም ተሳዝነኛላችሁ። እንደዚህማ ከተዛዘንን ጥሩ ወዳጃሞች እንሆናለን። ምን አልከኝ? አይ ወዲህ ነው። እና አንተስ ቆየክ? ምን ካረኩ? አባቢ ጋር ስራ ከጀመርክ ነው? አረ ገና መጀመሬ ነው። እኔማ ከውጭ የሚመጣ ሰውና ከስር የተፈታ ሰው ምን ነው ቆየ ሲለኝ ሌላ ነገር አስበው ነው ብዬ ስላሰብኩ ነው ምን ካረኩ ብዬ ጠየቅኩሽ። አንተ ባለጌ! ባክሽ ብልግና አልጋ ላይ ነው። ብልግናማ አልጋ አይደለም፣ አልጋ ላይ ፍቅር ነው የሚሰራው። ላወቀበትማ ፍቅር ነው የሚሰራው። ላላወቀበትማ መቃብር ነው የሚቆፍረው። ለጃዎች ነው እባክህ። ምነው ዝም አልክ እኮ? አይ ምንም፣ በየሰዓቱ ማደርሳት የሊና ጸሎት አለችብኝ እና እሷን እያደረስኩ ነበረ። የሊና ጸሎት? አዎ በየ3 ሰዓቱ የሊና ጸሎት አደርጋለሁ እና እሷን እያደረኩ ስለነበረ ነው። ደስ ኪዩድ፣ በጣም ደስ ይላል። በጣም እግዚአብሔር ታምራቱ ብዙ ነው። ለኔ ደግሞ ያላደረገልኝ ነገር የለም። እኔ ግን ይኸው እቺን ጸሎት እንኳን ማድረስ ያቅተኛል። የሚገርምሽ ነገር የኔ ነገር ገና እንደመጣሽ በወሬ ያስኩሽ አይደለ? በቃ እንሂድ። Let's go. ታዲያ ከዚህ በኋላ በመኪና ነው ሁሌ ትምህርት ቤት የምትወስደኝ? እኔ አባትሽ ምን ብዬሽ ነበር? ሊነጋ ሲል ይጨልማል አላልኩሽም ነበር? እኔስ ልጅስ ብሆን ጨልሞ አይቀርም ዳግም ይነጋል ብዬሃል ነበር? ይሄው ነጋ እኮ። ከሚያቃጥል ድንጋይ ላይ አንስቶኝ ይሄው የመኪናውን በር ላይ ወስዶ ቁጭ አደረገኝ። አላፊ አግዳሚውን ከማይ ዲያስፖራ ላይ ጣለኝ። የኔ አምላክ ምን ይሳነዋል? በል እንግዲህ በደንብ አጣራ። ዲያስፖራ ብላ በኋላ ላሜ ቦራ እንዳትሆንብህ። አረ ራሴ ነኝ ኤርፖርት ድረስ ሄጄ የተቀበልኳት። ምንም ማጣራው ነገር የለም። እንደዚህ ከሆነ ጥሩ። የእንጀራ እናት አምሮኛል፣ አምጣልኝ። እርጉዝ ነሽ እንዴ? ታዲያ የ90 ልጅ አይደለም? አንቺ ልጅ ቆይ 90 የምትይው ነገር ለምን ደሞ አትነግሪኝ? እንፋታ ብለህ ፍርድ ቤት ካላቆምከኝ መቼም አልናገር። ጥሩ፣ እንደዛ ከሆነ ነገ ጧት ፍርድ ቤት በር ላይ እንገናኝ። እሺ በቃ በጠዋት ለመነሳት በጊዜ እራታችንን መብላት ስላለብን እራት አቅርብ። እሺ 90 ልጅ ታዛዥ ነኝ። ሄሎ። አዎ እቃዎቹ ገብቷል። ሰርተን ጨርሰናል። መታችሁ መረከብ ብቻ ነው። አዎ እሺ፣ ሰላሙ ነው። እሺ ጊዜ ይስጥልኝ። ጋሼ ደህና ደሩ። በስመ አብ ወወልድ ወመንፈስ ቅዱስ። ጭራሽ ስራ ከመቀጠር አረፈድክ። ያንተ ደግሞ የባሰ ነው ጋሼ። 30 ደቂቃ ብቻ እኮ ነው። ጭራሽ 30 ደቂቃ! አንተ ደግሞ ሰዓት የምትይዝ ነህ። ይሁን ለሰው ልጅ ሰዓት፣ ደቂቃ፣ ሰከንድ እንዲሁም ማይክሮ ሰከንድ በጣም አስፈላጊዎች ናቸው። ለጊዜና ለቦታ ዋጋ ከሌለ በኑሮ ላይ ከባድ አደጋ ነው የሚደርስብህ። ከባድ ቀውስ ነው የሚመጣ። ይሄ የመጀመሪያ ማብራሪያ ነው። ከዚህ በኋላ ደሞዝን ነው የምቆነድድ። ሄሎ ሄሎ፣ እንዴት ነህ? አምላክን የወለደች ቅድስት ድንግል ማርያም የተመሰገነች ትሆን። እኔ ደህና አድሬያለሁ። እንዴት አደርሽ? አዲስን እንድጨረስክ ትደውልልኝና የሆነ ቦታ ታደርሰኛለሽ? እችላለሁ። አንቺን ለማገልገል አይደል እንዴ ተቀጠርኩት? ሌላ ምን ስራ አለኝ?
ኦኬ ፋይን። እሺ አሁኑኑ እመጣለሁ። ቻው። አቤት 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 አቤት! መጎዝጎዙንማ ተክነህበታል እኮ። ለነገሩ ዲያስፖራ አይደለች ማሸርገድ ነው እንጂ። ለነገሩ አበሻ እኮ ካላሸረገደ አበሻ ምን መሆኑ? አረ እኔ አላሸረገድኩም። ይሄ ትክክለኛ ባህሪዬ ነው። ነካ ነካ ዳበስ ዳበስ አድርጋ አሜሪካ ለመሄድ አይደለ? ልክ ነህ። እንደዛ ነው። ልክ አሜሪካ ስትሄድ ጸባይን ቀይረ ከ3 ቀን በኋላ እግር ብይ ልትላት ነው አይደል? አረ እንደዛ አይደለም። ደግሞ ስለ ሰዓት ክብሩነት የነገሩኝ እርሱ አይደሉ? በቃ እንዳላረፍድባት ልሂድ። ደህና ዋሉ። ወይ ጉድ! አይ አበሻና መሪያችን ዲያስፖራና ዶላር እንደምትወዱ ምን አለ የኢትዮጵያን ሕዝብ ብትወዱ አገራችን የት በደረሰች ነበር። ወዴት ነው መሄድ የምትፈልጊው? በመጀመሪያ የተላኩት ማድረስ ያለብኝ መልዕክት ስላለ ወደዛ መሄድ ይኖርብናል። ከዛስ? ደን ፈታ ማለት አምሮኛል። ክላስ የሆነ የምታውቀው ቤት የለም? የኔ እናት እኔ ክላክስ እንጂ ክላስ የሚባል ነገር አላውቅም። ሪሊ አሪፍ ቤት እኮ ማለት ነው። እንደሱ አይነት ቤት የለም? እሱማ ይኖራል። ያው እኔ ብዙ ጊዜ የማሳልፈው ቤተ ክርስቲያንና በየገዳማቱ ስለሆነ እንደዚህ አይነት ቤቶችን አላውቅም ብዬ ነው። አንተ ግን ኢንጆይ ማድረግ ስፈልግ ነው ኢንጆይ የምታደርገው? ያው እኔ ፈታ ማለት ስፈልግ አቼ ቤት፣ ሲኖ ቤት፣ አንዳንዴ ደግሞ ሳንቲም ሳገኝ ግሮሰሪ ገብቼ ሲንግል ምናምን ነው የምጠጣው። አቼ ሴሎ ምንድን ናቸው? የመጠጥ አይነት ናቸው ወይስ የመጠጥ ቤት ስም ናቸው? ልዝግ ነው ደግሞ የማታውቀውን ነገር ቀባጥሬ። እናልከኝ? አይ ወዲህ ነው ወዲህ ነው። እሺ እና አሁን የት ነው እቃው የምታደርሽው? ኦኬ እንደዛ ከሆነ እንሂድ በቃ። እሺ አሁንስ ምን ቀረ? የት ነው መሄድ የምትፈልጊው? አምሳ ሃንግሪ ምግብ ያለበት ቦታ ወሰደኝ። ምን እንደመብላት የምትፈልጊው? በሹካ የሚበላ ነገር አልፈልግም። ጠቅለል ተደርጎ የሚጎረስ አይነት ምግብ ያለበት ቦታ። አሃ እነ ሽሮን ማለትሽ ነው? አዎ በወጥም ቢሆን ችግር የለብኝም። አንቺማ ውጭ አልነበርሽም፣ እዚሁ ሀሜት መንደር ኢትዮጵያ ውስጥ ነው የነበርሽው። እንዴት እንዴ? ምን እንዴት አለው? ዱባ ወጥ ምናምን ታያለሽ እንዴ? እሱ ገርሞክ ነው? ቱፍትፍት ተልባም ቢሆን ችግር የለብኝም፣ እሱንም እበላለሁ። እኔ ልክ ላዛኛ ቴላቴሊ ምናምን እንደምበላው ነው። just like that። ለማንኛውም እንሂድና ቆንጆ ምሳ አገልግል ጋብዝሽ በእኔ ውጪ። seriously ባንዳፍ እንሂድ። እንዴ አንቺ አትግደርደሪም እንዴ? ሰው ከማይግደረደርበት ሀገር እኮ ነው የመጣሁት። ዜጎቹ ግን ቢያገኙሽ ሀገር አሰዳቢ ነበር የሚሉሽ። አንተስ ምን አልከኝ? እኔማ ምን ልሻለሁ? ሴት አኩሪ ነው የምልሽ። እሺ የኔ ወንድ አኩሪ በርቦኛል። አሁን በልዳው እንሂድ። እነዳው እንዴት አደሩ ጋሼ? እንዴት ነው ሹፌሩ? ተመቻት? እንዴት አይነት መልካም ልጅ መሰል ያገናኘኝ። ነግሬዎት ነበር እኮ ጋሼ፣ ነግሬዎት ነበር። ይኸውልዎት እሱን ልጅ ማለት ነው መሬት ላይ አስተኝተው ራሱ እንደ ጆንኛ ቢረግጡት አይናገር አይጋገር። መናገሩንስ እንኳን ይናገራል አሉ። ምን ተናገረ ደግሞ? ምን አውቄ ብቻ በጣም ተጫዋች ነው፣ ጥርስ አያስከድንም እያለችኝ ነበር ልጄ። ጨዋታማ ይጫወታል። አዎ ይገርሙታል። ቤተ ክርስቲያን ኪነት ምናምን ይሞክር ነበር። ይሁና እንግዲህ ለእሷ ይመቻት እንጂ እኔ ምን አገባኝ ብለህ ነው? ምንም በላሁን በዚህ ሳምንት ወደ ካናዳ የሚላኩትን ልብሶች በሙሉ አስተካክላቸውና ፓክ ይደረጉ። ወደ በኋላ ላይ ልጅቷ መታ ትወስዳቸዋለች። እሺ እሺ ጋሽ። በቃ በተረፈ እንግዲህ ነገም እሑድ ነው።
ስራ አይኖርም። ስለዚህ የልጄን መምጣት አስመልክቶ ሰብሰብ ብለን እንጫወታለን። እሺ ጋሽ። እሺ በል። እሺ አሁን ወደ ስራ። እሺ ጋሽ። እሺ ያበደ ነው። ምንድን ነው ያበደው? ፈዋው ነው ምግቡን ለማለት ነው። እሱማ ያበደ ነው። ያው ጸሎት ስላልተደረገበት እኮ ነው። ወይ ከካራክተር ነው ጥራት። ምን ነው ዝም አልክ? ሳስታውስ መጸለይ ጀመርክ እንዴ? አይ ምንም፣ ከአንቺ ጋር እየዋልኩ አበላሸሽኝ። ቀልደኛ ነው እባክህ። አሁን በቅቶኛል። ሰው ማጨስ እፈልጋለሁ። እችላለሁ? የት? እዚህ? ያ ምን ችግር አለው? እዚህማ አይሆንም። ስንወጣ ታጨሻለሽ። እሺ? ሆድ ሲሞላ ሳምባ ይሻፍዳል አሉ። ሶሪ። አይ ውጭ ስትወጪ ሳምባ ስትቃጠል ታጨሻለሽ ለማለት ነው። ኦኬ ሌትስ ጎ። አንዴ ልጨርሳ። እንዴ ደንበኛ ምን ነበር ያንቺ? እንዴ እስካሁን አልደረሰም እንዴ? አረ ጨርሼዋለሁ። ሁሉም ናቸው አይደል ውጭ የሚላኩት? በቃ አልቆላችኋል። አንድ ትንሽ የምትቀር ነገር አለች። እሷን እጨርስልሻለሁ። አንቺ ደግሞ ነገ ቀሪ ክፍያውን ይዘሽ መጥተሽ መረከብ ብቻ ነው። እሺ። እኔ የምለው ግን ወይ እኔንም ለምን ውጭ አልኩኝ? እኔ እኮ ሰው አልክም እንዴ። እና እንስሳ ነው የምትልኪው? አረ ልብስ ብቻ ነው የምልከው። በጣም ጥሩ። እንደዛ ከሆነማ በቃ እኔ ለየት ያለ ጫማ ዲዛይን ላምጣና እሱን ደግሞ መላክ ትጀምሪያለሽ። በዛው ደግሞ ለጫማው ማላበሻ ካልሲም ከፈለጉ እሱንም እሰራላችኋለሁ። ምን ችግር አለ? አረ እንደዛ ከሆነማ አሪፍ ነው፣ ደስ ይለኛል። የምሬን እኮ ነው። ደርሶላችኋል። ለማንኛውም ምን ነው ፍጥጥክ? አፕላይ ልበል እንዴ? እኔ አፕላይ የሚለኝ መች አጣው? እና ምን የሚልክ ነው ያጣኸው? የሚረዳኝ። እኔ ልረዳህ እችላለሁ። ምንድን ነው ችግር? አይ የሚረዳኝ ሳይሆን የሚረዳኝ፣ ሀሳቤን የሚካፈለኝ ለማለት ነው። እኔ ልካፈልህ እኮ እችላለሁ። ጓደኛዬ ትሆኛለሽ? ሹር፣ ደስ ይለኛል። እሺ በደንብ እንግባባና ከዛ መነግርሽ ነገር አለኝ። ኦኬ፣ በደስታ። በቃ እንሂድ አይደለ? አየሩ በጣም ደስ ይላል። ትንሽ እንቆይ። እሺ። እንዴ 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 አንተ ምንድነው ቅድም ልጅቷን ስታሽኮርማት የነበረ? አይደብሬ ምን ላድርግ? እኔ እኮ ያው የወንድነት ግዴታ የለወጣ ብዬ እኮ። አልገባኝም። አንተማ መች ይገባል? አንተ እኮ የኛ ጊዜ ስላልሆንክ እኮ ነው። ስማ የኛ ጊዜ ወንዶች ደግሞ እነዚህ የመሳሰሉ ኮረዶች ካላሽኮረመመን ምን ወንድ ተባለ? በጣም ጥሩ በጣም ጥሩ። ድርጅቱን ከልብስ ሰፊነት ወደ ፔኒሲዮነት የመለወጥ አላማ አለ ማለት ነው። እኔ አልወጣኝም። ወጣህ እንጂ ከዚህ በላይ ምን ይውጣ? ያ ያመጣውን ሹፌር ለሴቶች ሲጎዘጎዝና ሲያሸረግድ ይሄው ጥሎ ወጣ። እንደውም ምን ጉዶች ናችሁ? ጋሽ ደቤ ምንም ጉድ የለው። አሁን እሺ፣ ለማንኛውም ምሳ በልተሃል? ልትጋብዘኝ ነው? አዎ ጋብዛለሁ። ስማ ከዛ በፊት ግን አንተ ያስካትን ምሳቃ ከልበጥ አድርገን በላበላ ካረገን በኋላ እኔ ደግሞ ጋብዛለሁ። ሞኝ የምፈልግ አውቄ ይባል። መጀመሪያ አንተ አንድ በየአይነት ትእዛዝና እሱ ሲመጣ የኔ ምሳቃ እዛ ላይ ጨምረን አንድ ላይ እንበላለን። እሺ በቃ አዝዣት መጣ። እንደዛ ይሻላል። እንዴ
በየአይነት አልኩት እንዴ? ወይ ኧረ ሙዝ በዳቦ ባልኩት ኖሮ። ስማ፣ ጓደኝነት መልካምነትን ለሰው ልጆች ያበዛልሽ። አንዳንዴ ክፋትንም ያበዛል። አንተኛ ጨዋታ ውስጥ ማን ጠይቆ ነው ሰው ብለህ ገብተህ የምታወራው? ቀርታ ምን አይነቱ እና ሳሚ፣ ከዛፍ የወደቀች ብርቱካን መጨረሻዋ ቅርጫት ውስጥ ነች እና ጠንክራ መስራት አለብን። እኔም እሱም ብዬ ይኸው ወጥሬ የሰራው ነው። አንዳንዴ ግን ከካራክተር እየወጣው ተጨቀርኩባት። እንዴት? ምን እንዴት አለ ያለመደብኝን የቄስ ልጅ አድርገኝ። ልጅቷ ግን የገባት ናት። አቦ ኧረ እባክህ። ቅድም ራሱ ምግብ ስንበላ ያበደ ነው አልላታለሁ። አንተ ጸሎት ስላላረክበት ነው ላትቀረቅርልኝ መሰለህ። ስማ፣ እቺ ጠጋ ግን ፎንቃ ሳትሆን አትቀርም። አይ ልጅቷ ምንም ማራዳ ብትሆንም ሙዷ ምናምን ብዙ ደስ አይልም። አለሊ ዱርዬ ነገር ናት እባክህ። እዚህ እንግዲህ ለማንኛውም ይሄን እናየዋለን። አሁን ጥሪያችን ሲደርስ ሂሳብ ዘክተን እንጣ። ሂሳብ አምጣስ። ፈጣሪ ሆይ አንድም ሁለትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብለሃልና በመካከላችን በመገኘት ይህንን ማዕድ ባርክልን። አሜን። በስመ ሥላሴዎች የተባረከ ማዕድ ይሁን። ተባርኳል። አሁን መብላት እንችላለን። ዛሬ እራት በልተህ ከመጣህ ነገ ደግሞ ውጭ አድረህ ትመጣለህ ማለት ነው። አረ እንደዛ አላደርግም። በዛ ላይ ደግሞ እኮ ይቅርታ ጠይቄሻለሁ። ይቅርታን ተቀብያለሁ፣ ግን ትቀጣለህ። እሺ ምን ልቀጣ? ነገ በርገር ጋብዘኝ። እጋብዝሻለሁ፣ ግን እኮ ደሞዝ አልተቀበልኩም ታውቂያለሽ። አውቃለሁ፣ ግን አንተ ዛሬ ደህና ነገር ስለበላህ እኔ ደግሞ በተራዬ ነገ ደህና ነገር ልብላ ብዬ ነው። እንደዛ ከሆነ በርገር ሳይሆን መጋብዝሽ እኔ የበላሁት ራሱ ምግቡ ነው። ይቻላል። በሽ አሁን ተነሽና ራስሽን አቅርቢና ቢ አቀርባለሁ፣ ግን በእጅ አልበላም። ለምን? አንተ ነው የምታጎርሰኝ። ይህም ቅጣት መሆኑ ነው? እሺ ወይ ግን አንቺ እንኳን ልጅ ሆንሽ። ሚስቴ ብትሆኚ ሚጥሚጣ ሳይሆን ዳጣ ነበር የምትሆኝብኝ። ቢያውን ተነሽ ምግቡን አቅርቢ። እና ምን የሚልክ ነው ያጣኸው? የሚረዳኝ እኔ ልረዳህ እችላለሁ። ምንድን ነው ችግር? አይ የሚረዳኝ ሳይሆን የሚረዳኝ ሀሳቤን የሚካፈለኝ ለማለት ነው። እኔ ልካፈልህ እኮ እችላለሁ። ለማንኛውም እንሂድና ቆንጆ ምሳ አገልግል ልጋብዝሽ በእኔ ውጪ። ሲሪየስሊ? ባንዳፍ እንሂድ። እንዴ አንቺ አትግደረደሪም እንዴ? ሰው ከማይቅደረበት ሀገር እኮ ነው የመጣሁት። ዜጎቹ ግን ቢያገኙሽ ሀገር አሰዳቢ ነበር የሚሉሽ። አንተስ ምን አልከኝ? እኔማ ምን ልሻለሁ? ሴት አኩሪ ነው የምልሽ። ደግሞ ዛሬ ወደ ቤት ፈልገሽ ነው የሚልጅ? አንድ ጓደኛዬን ያገኛታለሁ። ከዛ ደግሞ ችል ማድረግ ፈልጋለሁ። ከማን ጋር? ብቻዬን ኦር ደግሞ ከጓደኛዬ ጋር። ያው ግን እንዳታመሽ። ዶንት ዳድ አላመሽም። ሹፌሩ ተመቸሽ? በጣም ሶ ናይስ ጋይ። በቃ እኔ ወደ ስራ ልሄድ። በቃ ኦኬ። የሚያስፈልግሽ ነገር ካለ ግን ደውይልኝ። ኦልራይት ኦኬ። I'll call you that. Bye. Bye.
ትከለከለኝ? እንዴ አረፍ በይ። ያው እንግዲህ ባልከኝ ሰዓት መጥቻለሁ። የት አለ? አለ እቺ ያስኳት ልጨርስና እሰጥሻለሁ። ቆይ እሺ። ስራ ክቡር ነው ብዬ ነው የማልነሳው። እሺ ይገባኛል፣ ችግር የለውም። እንዴ በዛ ላይ ደግሞ አንቺን የመሰለ ቆንጆ ሸኝቼ ስራውስ እንዴት ይሰራልኛል? ያን ሻወር እየወሰድኩ ልስራ ብዬ እኮ ነው። ኧረ እባክህ ፓስፖርቴን እንሳኝ። በቅርቡ እኮ ካናዳ ተጓዥ ነኝ። ይኸውልሽ እኔ ደግሞ በውሸት ፓስፖርቴን እንሳኝ አይደለም። እሺ ቆይ ትናንትና ካላክሺ ምናምን ስትለኛ ነበር። ከመቼው ተጓዥ ሆንክ እንዴ? ታዲያ አንቺ ስትንከረፈፊ አንዷ አመት አቀጨብ አረገችኝ እኮ። አሁን ይኸውልሽ የአንቺን ትእዛዝ ማን እንደሚቀበልሽ አላቅልሽም። አንተ ብቻ ያርግልና ሂድ እንጂ ለሱ ችግር የለውም። ሌላ ወንድ አግኝተሻል ማለት ነው? እንዴት? ሌላ ሰፊ ባታገኝማ ሂድ ለሱ ችግር የለውም ምናምን አትኝም ነበር እኮ። ቀልደኛ። በላውን ካለቀ ስጠኝና ልሂድ። እኔ ችግር የለውም ልብስሽን እሰጥሻለሁ። ቤቶች እንዴት ነሽ? ሰላም ነው? መጥቻለሁ። ይኸው የት ላድርስሽ? በመንዳት አልተማም እያልክ ነው? ታዲያስ መኪና ነው የምነዳው። ከመኪና ውጭ ምን ይነዳልና ነው? ቀላል አለ እንዴ? ከብት ይነዳል፣ ጋሪ ይነዳል። ምን አነሳው ነገር? እንደምታይኝ ጨዋ፣ እግዚአብሔር በልዩ ጥበቡ እጁን ታጥቦ የሰራኝ ነኝ። ደብል ፌስ ነካ? ምን ማለት ነው? ሲመስለኝ ሁለት አይነት ካራክተር ነው ያለ። ሰው አንዱ ምረጥ ልልክ ነው። ኧረ እኔ አንድ ባህሪ ነው ያለኝ። አልተዋወቅንም ማለት ነው። እኔ በበረዶ ዘመን ፍርሽ ሸጬ የበላሁ ልጅ ነኝ። እኔ ደግሞ ሶድ ውስጥ ገብቼ ደም ሳይነካኝ የምወጣ ልጅ ነኝ። ለማንኛውም በቃ መኪና ውስጥ ልጠብቅሽ ውጪ። ኦኬ መጣሁ። ደቢያችን ይላል። ስማ ከዚህ በኋላ ብቸኝነት አበቃ። ደግሞ ምን ተገኘ? ምን ያልተገኘ ነገር አለብኝ? ትዳር ነው። በዚህ ዘመን አዳር ነው እንጂ ደግሞ ትዳር ይገኛል እንዴ? አይደብኝ። ስማ በዚህ ዘመን እኮ ከአዳር እኮ ነው ትዳር የሚገኘው። እኔ ከአዳር ትዳር ይገኛል ብለህ ሳይነጋ ሬሳ እንዳይወጣ። በስመ አብ። ምን ነው ደቤ ለምን ታሟርትብኛለህ? ደግሞ እኮ ናንገር ደንበኛችን እኮ ነው ማገባት። ጭራሽ ደንበኛችን ነው ማገባት? ኧረ አንተ ልጅ ስራ እንዳታበላሽብን እባክህ። የምን ስራ ማበላሸት ነው የምታወራው? እንደውም ስራውን አሪፍ ነው ማድረግ። አይገርምህ? እንግዲህ እሱን ወደፊት የምናየው ይሆናል። ይኸውልህ አቤላ፣ ትዳር እንደዚህ እንደ ጨርቅ እየበተንክ የምትሰፋው መስሎ ከሆነ ተሳስተሃል። ቆይ ደወለች መሰለኝ። ጭራሽ ደወለች? ጭራሽ የኔዋ ደግሞ የት ይሆን የምታገኝ? ጫት ቤት ይሆን? አይ ሺሻ ቤት ነው። ሺሻ ቤት ነው የኔ የምትሆን። እንደዛ ካን ጉዳይ እንጨርሻለሁ። በትናንት ቦታ ትችልኝ ትችላለህ? የት? እስ መናፈሻ አለበት። እሺ ግን ማታጨሺ ከሆነ ነው። ለምንድን ነው የማላጨሰው? ልትመክረኝ ነው እንዴ? አሬ መምከር አይደለም፣ ባታጨሺ ይመከራል ብዬ ነው። እሱን አንተ አትነግረኝም። ደግሞ አታጭሽ ሳይሆን ለምን ታጭሻለሽ ነው የሚባለው። እሺ ለምን የምታጨሺው? እሱን እዛ እንደርስና እያጨስኩ እነግርሃለሁ። እሺ ሰላም አሉ ጋሼ። እንደ ቸርነት ቦሌ አካባቢ ሶፊ ካገዝታ ለሰው የምናደርሰው ነበር። አሁን ጨረስን።
እሺ ጋሼ። አዎ ያው ጠዋት ጠዋት ጸበል፣ ማታ ማታ ደግሞ በሶ ጠጣለሁ። እሺ ምንም አያስቡ ጋሼ። እሺ ደህና ዋሉ። ፋዘር ናቸው። አየህ እንደዚህ ስስመውና ሳብ እያደረግክ ወደ ውስጥ ሲከተው ደስ ይለኛል። ውስጥ ያለውንም ጭንቀት ከጭሱ ጋር እንደዚህ ወደ ውጪ ሳስወጣው ሰላም እሆናለሁ። ምንም አልገባኝም። ገብተህ ካላየኸው መቼም አይገባህም። ለማንኛውም ሲጋራ ለኔ ብቸኛው ያሳብ ጓደኛዬ ነው። ሌላ ጓደኛ የለሽ? አዎ ሲጋራና አባቴ ብቻ ናቸው የኔ ጓደኞች። ይገርማል። ቆይ እዚህ ሀገር ብቻ ነው ወይንስ እዛም እያለሽ ጓደኛ የለሽ? እዛም እያለ ጓደኛ አልነበረኝም። ጓደኛ የሚለውን ነገር ሳስበው ያመኛል። ለምን? በጓደኛ ምክንያት ብዙ ነገር ስለደረሰብኝ ጓደኛ እንዲኖረኝ አልፈልግም። ምንድን ነው የደረሰብሽ? እስኪ ንገሪኝ። በህይወቴ ውስጥ ትልቅ ቦታ የምሰጣቸውና በጣም ወዳቸው 2 ጓደኞች ነበሩ። እሺ። የዛሬ 4 ዓመት ከውጭ ስመጣ ያቺ በጣም ወዳት ጓደኛዬ ወደ ፍቅረኛዬ ወልዳ ጠበቀች። እንዴት? ለኔም ግራ ያነበኝ እሱ ነው። የሚገርምክ ወደ ኢትዮጵያ የመጣሁት ከሱ ጋር ጋብቻ ፈጽመን ይዤው ልሄድ ነበር። ከዛ ግን እዚህ እንደመጣሁ ያላሰብኩትና ያልጠበቅኩት ነገር ተፈጠረ። ምን? የሚገርም ነው። በጣም ለረጅም ጊዜ ተጎድቼ ነበር። እንደማብር ሲያደርገኝ ወደ ውጭ ተመልሼ ሄድኩት። ዛሬ ለምን እንዳነሳሁት አላውቅም። በጣም ይቅርታ። እማሁን ወሬ አንስቼ ጥሩ ያልሆነ ሙድ ውስጥ ከተትኩሽ አይደል? አሁን መጣት ፈልጋለሁ። ቆንጆ ክለብ። እሺ
የምር ግን የቀረብኩ ስመጣ በጣም የወደድኩት። እኔ ግን ገና ሳልቀርብሽ ነው የወደድኩሽ። እንዴት? በቃ አለ አይደለም፣ አለባበስሽ፣ የፀጉርሽ ስታይል፣ ሁሉም ነገርሽ ኦድ ነው። ሪሊ የቀለድክብኝ ነው አይደል? ኧረ የምሬን ነው። አመሰግናለሁ። ሰው አይደለም ጓደኛሞች አምነው አሁን ጓደኛሞች አይደለም እንዴ? ኦፍኮርስ እሱም ማንን ግን አለ አይደል? አልገባኝም። ፋራሚክ እንዴ? አይንን ጨፍን አይንን ጨፍን። እሺ የፍቅር ለማለት ነው። ታዲያ እኮ ፍቅር እንደዛ ነው የሚገለጸው። እና እንዴት ነው? በዳንስ ነው። ፍቅርና ዳንስ የሚለውን ፊልም አላየሽ? ፍቅር እንዴት እንደሚሰራ አሁን ከዚህ ስንወጣ አሳይሻለሁ። እሺ አንቺ ልጅ ግን ከዚህ ከሹፌር ጋር ያላችሁ ነገር ትንሽ አልበዛም? ኧረ አልበዛም። በጣም ደስ የሚል ልጅ ነው። ደግሞም ተመችቶኛል። እባክሽ ልጅ ጠንቀቅ በይ። አንቺ እንደው ልብሽ ስስ ነው። ብዙ ጊዜ ሰዎች ቀርበውሽ እየጣሉሽ እየሄዱ ተጎርተሻል። ድጋሚ ግን ስትጎጂ ማየት አልፈልግም። እሺ አባቴ። በእርግጥ አንቺ ሕፃን ልጅ አይደለሽም። ልቆጣጠርሽ አልችልም። ያው ግን አለ አይደል የአባትነት የለም ከረሽ ብዬ ነው። እሺ ዳድ እወድሃለሁ። ቻው ጉድ ናይት። ነገ ዕቃ ለመጫን ወደ ዱባይ ልሄድ አስቤ ነበረ። ብቻሽን መሆኑ የሚደብርሽ ከሆነ ለምን ይዤሽ አልሄድም? አይ አይደብረኝም። እዚህ ብሆን ይሻለኛል ዳድ። አንተ ደርሰህ። ጥሩ እንግዲህ በቃ መሽቷል። ተኛ። አንቺም እኔም ትንሽ ድካም ስላለብኝ ገብቼ ልተኛ። ኦኬ ወይ አንቺ ትገርሚኛለሽ እኮ። እና ታዲያ አባቢ ግን እውነቱን ንገረኝ፣ ልጅቷ ተመችታለች አይደል? ኧረ አልተመቸችኝም እንዴ? ቆይ ለምን ነው የምትጠይቂኝ? አይ ምንም ዝም ብዬ ነው ለጠቅላላ እውቀት ያህል። እንደዛ ከሆነ እሺ። ግን እኮ ስለሷ አውርታ አትጠግብም። ለነገሩ እኮ ልክ ነህ። ሴት ማለት እናት ናት፣ ሴት ማለት እህት ናት። እንዳትጨርሺው እንዳትጨርሺው። እጨርሰዋለሁ። ሴት ማለት ሚስት ናት። በእናትህ አግባት እንዴ! ኧረ ተይ አንቺ ልጅ እንደ ሕፃን ልጁን ያረታይ ታይ፣ ቀስ ብለሽ ደጊ። ቆይ ብታገባት ምን አለበት እንዴ? ምን ይወጣላታል? ከመልክ መልክ አላት፣ ከጸባይም ጸባይ አላት። ገንዘቡም ቢሆን በዶላር ነው። ጨዋታውስ ብትል ደግሞ ምን ይወጣላታል? ምንም። ታዲያ ጠቅለል አርጋትና ለአንተ ሚስት፣ ለኔ ደግሞ ለምን እንጀራ ናት አታረጋትም? እኔ በኢሳት ሚስት አያስፈልገኝም። ለኔ ደግሞ እንጀራ ናትና አንድ ወንድም ያስፈልገኛል። ወይ ጉድ! አንቺ ልጅ በጣም ጥሩ። በቃ ይሄ የእንጀራ ናት የሚባለውን ጡጦና እንደ ወንድም ደግሞ የሚያጫውትሽ አሻንጉሊት ትገዛልሻለሁ። አሁን ተግባባን? ተግባባን ወይ? እሺ ተግባብተናል። እንዳየው መልካምና ጥሩ ልጅ ትመስላለህ። እግዚአብሔር ያክብርልኝ ጋሽ። ዛሬ እንኳን የፈለግኩህ ላልተወሰነ ጊዜ ቃለ ማምጣት ወደ ዱባይ ሄዳለሁ እና አንዱ የልጄን ነገር አደራ ልልህ ነው። ኧረ ጋሼ ምንም አያስቡ። እንደ እህቴ ነው የምንከባከባት። ተማመንብሃለሁ። ይተማመኑብኝ። በጭራሽ አላሳፍሮት። ጥሩ። እሷም እንደተመቻትና ጸባይ ጥሩ እንደሆነ ነግራኛለች። እንደው አደራ እባክህ ይሄ ጸባይህ እንዳይቀየር ነው የምፈልገው።
ምክንያቱም ብቸኛ ልጄ ናት። እንደ እናትም እንደ አባትም ሆኜ ነው ያሳደግኳት እና በፍጹም በምንም ሁኔታ ውስጥ እንድትከፋና ብቸኝነት እንዲሰማት አልፈልግም። እኛ እያለንም አይከፋትም፣ ብቸኝነትም አይሰማትም። ያው የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ይላል አይደል ቃሉ? እችን ነገር ያዛት እስኪ እና አንዳንድ ነገር ትሆናለች። አረ በጭራሽ አያስፈልግም ጋሼ፣ እኔ እኮ ደሞዝ ይበቃል። እንግዲህ ያዛት። እሺ ጋሼ፣ እግዚአብሔር ይስጥልኝ፣ በወጣ ይተካ፣ በሰላም ወጥተው በሰላም ይመልሶት። ኪዳነ ምሕረት ከእርሶ ጋር ትሆን። አሜን። እኔ ምልክ ስጠጣ ያምርባል። እንዴት? ጨዋታው ልኩ ተቀየረ። ያው ከሰው ጋር ልመሳሰል ብዬ ነው። እኔም ሰውም ልምሰል ብዬ እንጂ ጧት ጧት ጸበል፣ ማታ ማታ በስም ጠጣ ልጅ ነበርኩኝ። አንቺ ሙዲያሽ ማለት ነው? ሙድ መያዝ አይደለም፣ የምሬን ነው። ግን አንድ ጥያቄ ልጠይቅህ። አንድ አይደለም 81 ጥያቄ ጠይቂኝ። ለምንድን ነው አስመሳይ ሆንከው? ኧረ እኔ አስመሳይ አይደለሁ። ልትዋሸኝ እንዳትሞክር፣ እጠላሃለሁ። ያው ስራ አልነበረኝም። እዚህ ስራ ውስጥ ደግሞ ያስቀጠረኝ ጓደኛዬ ነው። ለአባትሽ ሃይማኖተኛና ጭምት እንደሆንኩ ስለነገራቸው እኔም ደግሞ ይህንን ስራ ላለማጣት፣ ሁለተኛ ነገር ደግሞ እሱንም ላለማሳፈር ይኸው እንደዚህ አስመሳይ ሆኜ እየሰራው ነው። እንዴ ዳዲ ላይ ድራማ ይሰራ ነበር ማለት ነው? ኦ ማይ ጋድ! ቆይ እንደውም ደውዬ እነግርልሃለሁ። ኧረ ቆይ እንደሱ አይደለም በእናትሽ። ማለቴ ይህን ስራ ካጣው በእውነት እኔ አብዳለሁ። ኦኬ ትቀጣለህ። ምን ጨፍርልኛለህ? ነው ተነስ እባክህ። ሌላ ቅጣት አይሻልም? ቅጣት አይቀየርም። በተከፈተው ሙዚቃ ተነስና ጨፍር። እሺ ምን አይነት ልጨፍርልሽ? ይሄው በተከፈተው ጨፍር ተነስና። እሺ with it, girl. Dance with it, girl. Get with it, girl. With a bang bang. Come on, turn the radio on. It's Friday night and I won't be long. Gotta do my hair, put my makeup on. It's Friday night and I won't be long till I hit the guns now. Hit the guns now. I got all I need. No, I ain't got cash, but I got you, baby. Just you and Baby, me. I don't need dollar bills to have fun tonight. Baby, I don't need. ሄሎ አቤላ አለው። አዎ አባቢ እኮ ስልክ አያነሳም። አብራችሁ ናችሁ እንዴ? እሺ እኔ እኮ ስልክ አላነሳ ሲለኝ ነው። ምን ሆነ ብዬ ነው። ይቅርታ ካረበሽኩ። እሺ እኔ እኮ ስልክ አላነሳ ሲለኝ ምን ሆነ ነው ብዬ ነው። ይቅርታ ካረበሽኩ። እሺ አቤላ ደህና ደር።
ብለህ ጠጥተህ መጣህ? በጣም ይቅርታ፣ የእንጀራ ጉዳይ ሆኖብኝ ነው። እንጀራ ሹፍርና አይደል እንዴ? ሹፌር ደግሞ መጠጣት የለበትም። አርገውና ጠጥተህ ስትነዳ የሆነ ነገር ከሆንክ እኔን ያለባት ልታስቀረኝ ነው አይደል? አዎ አንቺ ልክ ነሽ የኔ ልጅ፣ ልክ ነሽ። ይህን ካወቅህ ታዲያ ለምን ትጠጣለህ? ደግሞ ታስባለሽ ብለህ አትልም? እስከዚህ ሰዓት ድረስ ደምሽ እንደማስብ አታውቅም? በጣም ይቅርታ፣ አጥፍቻለሁ። ይሄ የመጨረሻ ይቅርታዬ ነው። ከዚህ በኋላ እንደዚህ አይነት ነገር ውስጥ በፍጹም አልገባም የኔ ልጅ። በአንተ የሚጨክን አንጀት እንደሌለኝ ስለምታውቅ ነው አይደል? አረ በጭራሽ፣ ከልቤ ነው የተጸጸትኩት። ሁለተኛ እንደዚህ አይነት ነገር አይለመደኝ። እሺ ለዛሬ ቅርብ ይያለሁ። ከእንግዲህ በኋላ ግን መኪና ይዘህ የጠጣ ቀን እኔ ከዚህ ቤት ጥዬ ነው የምጠፋው። ከዚያ በኋላ ግን ልጅ አለችኝ ብለህ እንዳትፈልገኝ። እሺ እኔ ልጅ፣ የዛሬን ብቻ ይቅርታ አድርጊልኝ እንጂ ሁለተኛ እንደዚህ አይነት ስራ አልሰራም። በቃ ለዛሬ ይቅርታ አድርጌልሃለሁ። እሺ እኔ ልጅ፣ በጣም ነው የማመሰግነው። በቃ አሁንማ አባቶች ይሉላል በረገደደ። ምን ይደረግ ብለህ ነው? ገንዘዋ ወዳታላ። እንደዛ ነገር የሚባል ነገር የለም አባት፣ የእውነቱን ነገር ሳትዋሽ ወዳታ። ወድጃታ። አሪፍ ነው፣ ደስ ያለ በእውነት። ግን እሷም ክንፍ ብላለች። ያርግልሽ አባቴ፣ ግባ። አንተ ይሄ ጓደኛ የማታ እንጀራ ወጣለት አይደል? ማለት እንዴ የቦስ ልጅ እያበሰለ እኮ ነው። አታዩም እንዴ? አካሄዱ፣ አነጋገሩ የመጪ ተቀይሯል። በዚህ ላይ አባትዬ የለም እየሸመሸመ ነው። ተመቸው። ያጣፍጥለት እባክህ። ቀላል ያጣፍጥለት ያድርግለት። ለሱ የዘነበ ለኛ የሚያካፍ ይሆናል። አሁንም አባትዬ የለም ተመቸው፣ እየሸመሸመ ነው። ምን አማራጭ አለው ብለህ? እኔ የምልህ ልጅ አለኝ ሲል አልነበር እንዴ? ከነ ልጇ አምና ከተቀበለችው ምን ችግር አለው? ልጅ በሽታ ላይ ትላለፍ። አይ ስልጣኔ፣ እንደዚህ ያለ ጊዜ ላይም ደርሰናል ለካ። ምን ታደርገዋለህ? ግሎባላይዜሽን። ይኸውልህ
ዝናብ የሚያዘንብ መሪ ከመጣ ጀምሮ ሴቶቹ አይናቸውም ልባቸውም ወላድ ሆነዋል። እውነት ነው። እኛም ይህን ስንሰማ ደንግጠናል አለ መሪያችን። እኔ አባቴ የለሁበትም ፖለቲካ ውስጥ አታነካካኝ። ነጋልሽ? አንተ ራስህ ነቃለህ? እኔማ ባይነጋ ይሻለኝ ነበር። ለምን? ተመችቶኝ ነበራ። ከአስር ስንት ሰጠኝ? 11 ነው የሰጠሁሽ። ቀወጥሽው እኮ። እውነትም ሴት አኩሪ። ወሬኛ። አሁን ተነስና ሻወር ሰርቶ ነው በል። በጣም ርቦኛል። እንውጣ። እሺ እኔ ማር አንተ ግን በጣም ጸባይ እየተቀየረ ነው። እንዴት? ድሮ ስትበላ እኔን ሳታጎርስ አትበላም ነበር። አሁን ሌላ ማጎርሰው ሳገኝ ጣል አደረኩሽ አይደል? እንደዛ ነገር ወይ አንቺ እኔ እኮ ልጅ አትመስይኝም። ሚስቴ ነገር ነሽ አይደል? በእንጂ አስታውሼ ነው የምታጎርሰኝ? አልፈልግም። አትፈልጊም? ቀረብሻ ይሄን የመሰለ ጉርሻ። በጣም ጥሩ። ድሮ በደጉ ዘመን ግን እንደዚህ ሳኮርፍ ተለማምጠት አጎርሰኝ ነበር። እሱ ነገር አሁን ቀረ። ለነገሩ እንጀራ እናቴ እየመጣች አይደል? እሷ ታጎርሰኛለች። ደግሞ ምንድነው ሌሊት በእንቅልፍ ልቤ ስም ስጠራኝ ነበር? የእሷን ስም ነው አይደል? ኧረ አንቺ ልጅ ኧረ ተይ ዝም በይ። እንደ ልጆች ሆነሽ ደጊ። ምንድነው ዝም ብለሽ እንደዚህ የምትቀባጥሪው? አልተው በቃ እመን። ፎንቃ ገብቶልሃል። እሺ በቃ አንቺም ቢያብለሽ አልነበር? ምን ችግር አለው?
ምንድን ነው አሉሽ? ምንድን ነው? ታመኛለህ? አዎ የሁለት ወር እርጉዝ ነሽ ተባልኩ። እውነት? እውነት? ሄላ ኪኪዬ ወይ አባቢ፣ እንኳን ደስ አለሽ። እንኳን አብሮ ደስ አለን። ምን ተገኘ? ይሄው ሶፊ የሁለት ወር እርጉዝ ነሽ ተባለች። ይኸው እንደምኞትሽ ወንድምና የእንጀራ እናት ልታገኝ ነው። አልገባኝም። ቆይ ያረገዘችው ካንተ ነው? ኧረ እና ካንቺ ነው ያረገዘችው? አይ መቼ ተነካክታችሁ ብዬ ነው። መሀሉ አይነገርም። ጸሎትሽ እንደሰመረ ብቻ ልነግርሽ የደወልኩት። ሌላውን ደግሞ በኋላ ስንገናኝ እናወራለን። አቤላ ደወለ። ሄሎ አቤላ። የምስራች ባትነግረኝም እኔ ከልጅ ሰምቻለሁ። እሺ ለማንኛውም ግን እንኳን ደስ አለ ጓደኛዬ። እንኳን አብሮ ደስ አለን። ይኸውልህ ወንድ ከሆነ እንግዲህ ክርስትናው ለኔ ነው የምትሰጠኝ። እሺ ሴት ከሆነች ለማርያም ስጣት በለው። በቤተ ክርስቲያን ማሊያ እንደገባ እንዳይረሳ። ዘማ ጋሽ ደቤ በቤተ ክርስቲያን ማሊያ እንደገባ እንዳረሰው እያሉ ነው። እሺ በቃ ለማንኛውም በኋላ እንገናኛለን በላቸው። እሺ ቻው። አይ ጋሽ ደቤ ቤቢ
But